ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ስለ ኢኮኖሚክ ግሮዝ እየተነጋገረን እንገኛለን። ዛሬ ደግሞ 6.3 ሰብሴክሽን ላይ ያለውን ሶርስ ኦፍ ኢኮኖሚክ ግሮዝ የሚለውን ክፍል በሁለት ፓርት የምናየው ይሆናል። የመጀመሪያውን ክፍል ዛሬ እናያለን ማለት ነው። እንደ ሁልጊዜ ወደ ሴሽኔ ከመግባቴ በፊት ሳይታችንን ላስታውሳችሁ እወዳለሁ። www.lucybridgeacademy.com ላይ በመግባትና በመጎብኘት አጫጭር ኖቶችን፣ ጥያቄዎችንና ፐርሰናላይዝድ የሆነ ኤአይ አሲስተንት ማግኘት እንደምትችሉና መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። what are the sources of economic growth በማየት እንጀምራለን። Economic growth arises from better use and expansion of available resources. Economic growth certainly arise የሚያደርገው ከምንድን ነው ማለት ነው? ያሉንን ሪሶርሶች ምን ከማድረግ ከመጠቀም ኢፊሽንትሊ ቤተር ስማርት የሆነ ያጠቃቀም ሁኔታ ሲኖረንና ኤክስፓንድ ማድረግ ያለን ሪሶርስ ማስፋት ስንችል ኢኮኖሚክ ግሮዝ አራይዝ ያደርጋል ማለት ነው። ካንትሪስ ዲፈር ኢን ግሮዝ ቢካዝ ቫሪዬሽን ኢን ፕሮዳክቲቪቲ ኤንድ ሪሶርስስ። እንግዲህ ትልቁ የኢኮኖሚክ ግሮዝ እንዲኖር የኢኮኖሚ እድገት እንዲኖር ገፊ ምክንያቱ ፕሮዳክቲቪቲ ነው ማለት ነው። ስለዚህ ፕሮዳክቲቪቲ እና ሪሶርስ አጠቃቀም ላይ ያላቸው ስማርትነት ከሀገር ያለውን ኢኮኖሚክ ግሮዝ እንዲለያይ ያደርገው ቫሪዬሽን እንዲኖር ያደርገዋል ማለት ነው። ሃየር ግሮዝ ሊድስ ቱ ዋት? ኢምፕሩቭድ የሆነ ሊቪንግ ስታንዳርድ እና ኳሊቲ ኦፍ ላይፍ የኑሮ ጥራታችን የአኗኗር ሁኔታችን የተሻሻለ እንዲሆን ጥራት ያለው ኑሮ፣ ደስ የሚል ኑሮ፣ ፉልፊልድ የሆነ ኑሮ እንድንኖር መሰረታዊ ነገር ፕሮዳክቲቪቲ ሊድ ያደረገው ኢኮኖሚክ ግሮዝ ነው። ዴርባይ ኢኮኖሚክ ግሮዝ ደግሞ ምን ሊድ ያደርግልናል? ኢኮኖሚክ ዴቨሎፕመንት which is the ultimate objective of economics. differences in living standards across countries በምክንያት መጣ የሚለው ነው ዋናው የዚህ ዩኒት አላማ ብለናል አይደለም? ጥናታችን ኢኮኖሚክ ዲፍረንስ ራሱ በምን መጣ፣ ስታንዳርድ ኦፍ ሊቪንግ ዲፍረንስ በምን መጣ የሚለው ነው። average income in rich countries is more than 10 times that of poor countries. መታዘብ የተቻለው ነገር ምንድነው? አቨሬጅ ኢንካም የነፍስ ወከፍ ገቢ በ10 እጥፍ በላይ ቴንፎልድስ ነው ማለት ነው። ከደሃ ሀገራት ያደጉት ሀገራት ከደሃ ሀገራት አንፃር ቴንፎልድስ ነው። ሃየር ኢንካም ሪዛልትስ ኢን ቤተር የሆነ ኒውትሪሽን እንዲኖራቸው አስችሏቸዋል። ሃየር ኢንካም ኢን ዘ ፈርስት ፕሌስ በምን መጣ ከዚህ የተባለ እንደሆነ ፕሮዳክቲቪቲያቸውን ስለጨመሩ፣ ፕሮዳክቲቪቲያቸውን መጨመራቸው ወደ ኢኮኖሚክ ግሮዝ ወሰዳቸው። which means ሃየር ኢንካም ኖራቸው። ሃየር ኢንካም ስላላቸው ምን ኢንሹር ማድረግ ችሏል ማለት ነው? ቤተር የሆነ ኒውትሪሽን እንዲኖራቸው፣ አመጋገባቸው ኒውትሪሽየስ የሆነ አመጋገብ እንዲኖራቸው፣ ሄልዝ ኬር የተሻለ ሄልዝ ኬር እንዲኖራቸው፣ የተሻለ ሃውሲንግ እንዲኖራቸው፣ ላይፍ ኤክስፔክታንሲያቸው እንዲጨምር አስችሏቸዋል ማለት ነው ያደጉ ሀገራትን። in the contrary poor countries face lower living standards due to what? low productivity. ፕሮዳክቲቪቲያቸው ያነሰ ስለሆነ ነው የሚሉት። በእርግጥ ነን ኢኮኖሚክ ፋክተሮችን እዚህ ጋር ትንሽ የተሰጣቸው ግምት አናሳ ይመስላል። it's not just low productivity ብቻ አይደለም ሀገራትን ፑር አድርጎ የሚያቆያቸው። ሀገራት ፑር ሆኖ የሚቆዩት በእርግጥ ፕሮዳክቲቪቲ ላይንስ ሼር አለው። ሎ የሆነ መስራት የማይወድ ማህበረሰብ ከሆነና ሞር ፕሮዳክቲቭ የሆነ ቴክኒክ የማይጠቀሙ ከሆነ ይከስራሉ። ሌበራቸው ይከስራል፣ ካፒታላቸው ይከስራል፣ የተሻለ ግሮዝ አያስመዘግቡም። ነገር ግን ትልቁ ሌላው ደግሞ ሼር ያለው ምንድነው? የኢንስቲትዩሽናቸው ደንበኛ ኢንስቲትዩሽን ከሌላቸው፣ ኦልሬዲ ሴትድ የሆነ ኖርም ከሌላቸው፣ ኢንስቲትዩሽናላይዝ ያልሆነ ከሆነ ያለው ሲናሪዮ ያለው ሀገሪቱ ሁኔታ እንዲሁም ደግሞ የዴሞክራሲ ሁኔታ፣ የፖለቲካ ሲስተሙ፣ ኮራፕሽን ሌቭሉ፣ አቲቲዩዳቸው፣ ካልቸራል አቲቲዩዳቸው ሁሉ ነገር ኢንፍሉዌንስ ያደርጋል ማለት ነው። ካንትሪስ ፒስ እና ስቴቢሊቲያቸውን ማስጠበቅ መቻላቸው የሆነ ሰምሃው የሆነ ሴንትራላይዝድ የሆነ ኮንሶሊዴትድ የሆነ መንግስት ኖሯቸው አትሊስት ቱ ዘ ሚኒማል ፒስን ማስጠበቅ የሚችል መንግስት መኖሩ እና አድቫንስድ የሆኑ ኢንስቲትዩሽኖች መኖራቸው ለምን እንትን ያደርጋል ማለት ነው? ለሊቪንግ ስታንዳርድ መሻሻል እና ኢንካማቸውን ለመጨመር ይረዳል። ስለዚህ ፑር ካንትሪስ ፑር የሆኑት በዚህ ምክንያት ብቻ አይደለም፣ ነሰሰርሊ በዚህ ብቻ አይደለም፣ በሎ ፕሮዳክቲቪቲ ብቻ ሳይሆን አሁን በተቃቀስኳቸው ምክንያቶች ነው ማለት ነው። ግሮዝ ሬትስ ኤንድ ኢንካም ደብሊንግ የሚለውን ኮንሴፕት እኒ ሰም ኢስት አፍሪካን ካንትሪስ አቺቭድ ግሮዝ ሬትስ ኦፍ አባውት 7% ፐር ይር። እንግዲህ እስከ 7% በአመት የሚደርስ የእድገት አስመዝግበዋል። የኛ ሀገርን ማየት ቢቻል እንኳን ባለፉት 10 ዲኬድስ ባለፈው ዲኬድ እንግዲህ 10 ዓመት ዲኬድ ተብሎ ሪፈር ይደረጋል እስከ 9.8% የሚደርስ
ኢኮኖሚክ ግሮዝ አስመዝግባለች ነው የሚባለው። ሶ እስከ 7% which is good ማለት ነው። እስከ 7% የሚደርስ ግሮዝ አስመዝግበዋል አንዳንድ ኤዥያን ሀገራት። አቨሬጅ ኢንካም ደብልስ ኤቭሪ 10 years። እንግዲህ እስከ 7% ግሮዝ ሬት ማለት ነው የዜጎች አቨሬጅ ኢንካም ኢት ደብልስ ኢን ኤቭሪ 10 years ማለት ነው። በእያንዳንዱ 10 ዓመት ደብል እያደረገ የዜጎች አቨሬጅ ኢንካም $1,000 ከነበረ ደብል ያደርግና ወደ $2,000 ይሆናል። ከዚህም ሰርፓስ ማድረግ ይችላሉ። በሚቀጥለው ዲኬድ ደግሞ ወደ $3,000 እያደገ ይሄዳል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ